ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በመንገድ ጥገና ላይ የነበሩ ሰራተኞች በታጣቂዎች ተገደሉ። ለሰዎች ሕይወት ማለፍና የደረሱበት አለመታወቅ ምክንያት ናቸው የተባሉ 22 ተጠርጣሪዎች ላይ ክስ ተመሰረተ። መንታ ወንድማማቾችን በአንድ ላይ በማፍቀር አብራቸው ስለምትኖር አንዲት ወጣት እንነግራችኋለን። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመንገድ ጥገና ላይ የነበሩ ሰራተኞች በታጣቂዎች ተገደሉ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑ በወረዳው ሻሞሌ ሽዳ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት መገደላቸውን ቲግቫህ ኢትዮጵያ ነግረውኛል ብሏል። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ ሆስፒታል ተወስደው እንደነበርም አክለዋል። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመባቸው በሻሞሌ ሽዳ በጎርፍ ሙላት ብልሽት ላጋጠመው ድልድይ ጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ ነው። ከሞቱትና ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ሕይወታቸውን ለማዳን ሸሽተው በጫካ የተበተኑም እንደነበሩ ገልጸዋል። አብዛኞቹ የጉልበት ሰራተኞች በቅርበት አውቃቸዋለሁ ብለው አስተያየት የሰጡት የአካባቢው ነዋሪ አብዛኞቹ ቡሌ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራው የመጡ የቀን ሰራተኞች ናቸው ብለዋል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያውኑ ሕይወታቸው ሲያልፍ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱ 3 ቁስለኞች የአንዱ ሕይወት ማለፉን መስማታቸውን አስተያየት ሰጪው አክለው ገልጸዋል። ቲግቫህ ኢትዮጵያ በጉዳዩ ዙሪያ አነጋግርኳቸው ያለው በምዕራብ ጉጂ ዞን የገላና ወረዳ ፖሊስ አዛዥ ኢንስፔክተር ባራቆ ሃነቆ ጥቃት ስለመፈጸሙ ገልጸው ግዳጅ ላይ በመሆናቸው ዝርዝር ማብራሪያ አልሰጡኝም ብሏል። ተጎጂዎች እየታከሙበት ነው ከተባለው የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ የመጀመሪያ ደረጃ ሆስፒታል የወጣውን መረጃ እንደሚያመለክተው 3 ተጎጂዎች ወደ ሆስፒታሉ ከመጡ በኋላ የአንዱ ሕይወት ማለፉን ሆስፒታሉ አረጋግጧል። ለሰዎች ሕይወት ማለፍና የደረሱበት አለመታወቅ ምክንያት ናቸው የተባሉ 22 ተጠርጣሪዎች ላይ ክስ ተመሰረተ። 1800 ሰዎችን በህገወጥ መንገድ በማዘዋወር ከ2.1 ቢሊዮን ብር በላይ የሰበሰቡ 22 ተጠርጣሪዎች ላይ ክስ ተመሰረተ። ተከሳሾቹ የ2 ሰዎች ሕይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ ናቸው ተብሏል። የፌዴራል ፖሊስ 1800 ሰዎችን በህገወጥ መንገድ በማዘዋወር የ2 ሰዎች ሕይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ 22 ተጠርጣሪዎችን ምርመራ አጣርቶ ለፌዴራል አቃቢ ሕግ መላኩን አስታውቋል። ከነዚህ ተጠርጣሪዎች ውስጥ በ6ቱ ላይ ክሱ የተመሰረተው በሌሉበት ነው ተብሏል። የፖሊስ ምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀትና የቡድኑ አመራርና አባላት በመሆን የተሳተፉ ናቸው። በተጨማሪ ወንጀሉን ለመፈጸም ደላሎችን በመመልመል በተለያዩ የኢትዮጵያ አካባቢዎች በማሰማራትና የህገወጥ የሰዎች ዝውውር የወንጀል መረብ ዘርግተው ነበር ተብሏል። በዚህ ተግባራቸው ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የፖሊስ ምርመራ መዝገብ ያስረዳል። ተጠርጣሪዎቹ ወደ ሱዳን ድንበር የሚያጓጉዙ ተጠርጣሪዎችን በማዘጋጀት በህገወጥ መንገድ ተጎጂዎችን ከሀገር ሲያስወጡ መቆየታቸውንም የገለጸው ፖሊስ ሰዎች ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካኝነት
ወደ ሊቢያ ወስደው በመጋዘን ሲያጉሩ ቆይተዋል ብሏል። በሊቢያ የሚገኙ ተጠርጣሪዎችና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ የህገወጥ ዝውውር ሰለባዎች እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመልቀቅ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፍሉ የስነ ልቦና ጫና ሲያደርጉ እንደነበርም ተገልጿል። በዚህ ሳቢያ ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገወጥ መንገድ መሰብሰባቸውን ፖሊስ አስታውቋል። ይህን ከፍተኛ ገንዘብ ከሀገር እንዲሸሽ በማድረግ በሀገር ውስጥና በውጭ ሀገራት ቋሚና ተንቀሳቃሽ ሀብት ንብረት እንዳፈሩ ፖሊስ በምርመራው አረጋግጧል። በተጠርጣሪዎቹ ስም ቤትና ተሽከርካሪ እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱም ታውቋል። ክስ የተመሰረተባቸው ተጠርጣሪዎች በተሳተፉበት በህገወጥ የሰዎች ዝውውር ወንጀል የ2 ሰዎች ህይወት እንዳለፈና 15 ሰዎች ደግሞ የደረሱበት እንዳልታወቀ ተሰምቷል። መንታ ወንድማማቾችን በአንድ ላይ በማፍቀር አብራቸው ስለምትኖር አንዲት ወጣት እንነግራችኋለን። በታይላንድ አንዲት ወጣት 2 ተመሳሳይ መንታ ወንድማማቾችን በአንድ ጊዜ በማፍቀርና በአንድ ጣራ ስር አብራቸው በመኖር ላይ መሆኗን ይፋ ማድረጓ በዓለም አቀፍ ደረጃ የማህበራዊ ሚዲያ መነጋገሪያ ሆኗል። ኦዲቲ ሴንትራል የተባለው የዜና ምንጭ እንደዘገበው የ24 ዓመቷ ኖንግ ፓህ የፍቅር ግንኙነት የጀመረችው ሲንግ እና ሱዌ ከተባሉ መንታ ወንድማማቾች ጋር በአንድ ምግብ ቤት ውስጥ ከተዋወቁ በኋላ ነው። መጀመሪያ ላይ ከሁለቱ አንዱን እንድትመርጥ በጓደኞቿ ግፊት ይደረግባት የነበረ ቢሆንም እሷ ግን ለሁለቱም እኩል ፍቅር እንዳላት ተረድታለች። ወንድማማቾቹም ሁኔታውን በጸጋ በመቀበል ሶስቱም በአንድ ቤት ውስጥ በፍቅር ለመኖር መስማማታቸውን ገልጸዋል። ይህ ግንኙነት ከፍቅር ባለፈ በጋራ የገንዘብ አያያዝም የታጀበ ነው። ወንድማማቾቹ በግብርና ስራ የሚተዳደሩ ሲሆን ፋህ ደግሞ የቤቱን ፋይናንስና የሁለቱንም ወንድማማቾች የባንክ ሂሳብ በባለቤትነት ታስተዳድራለች። ወጣቷ በመካከላቸው ምንም አይነት የቅናት መንፈስ እንደሌለና ሶስቱም በአንድ ትልቅ አልጋ ላይ አብረው እንደሚተኙ ለሚዲያዎች በግልጽ ተናግራለች። ምንም እንኳ ጉዳዩ በማህበራዊ ሚዲያ ተጠቃሚዎች ዘንድ የሥነ ምግባር ክርክር ቢያስነሳም የወጣቷና የወንድማማቾቹ ቤተሰቦች ግን ግንኙነቱን አውቀውና ተቀብለው አብረው እንዲኖሩ ፈቅደውላቸዋል ነው የተባለው። በታይላንድ ሚዲያዎች ከፍተኛ ሽፋን ያገኘው ይህ ታሪክ በሰዎች ዘንድ የዘመኑ አስገራሚ የፍቅር ታሪክ በሚል እየተነገረ ይገኛል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።